ምትኬ ክፍል 6 ደራሲ ሂላ ተራኪ ኢልሃም ፈሪድ። አሚን ቲቪን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ። በትዳሬ ደስተኛ ነኝም አይደለሁም። ይህንን ስል ሰዎች ግራ ይገባቸዋል። ለነገሩ ሰዎች ብቻ ሳይሆኑ እኔም ግራ ተጋብቻለሁ። ከብሩኬ ጋር እንዳሰብኩት የደስታ ጥግን አላየንም። እርግጥ እንዋደዳለን፣ ግን በልጆችን ብዙም ደስተኛ አይደለንም። የእናቱ ተጽዕኖ እያደር እየተቆጣጠረው እንደሆነ ይሰማኛል። ስከፋ እናቴ ቤት ሂጄ ብዬ ከሷ ጋር ተጫውቼ ሴናዬንም ስለማገኝ ቀለል ብሎኝ እመለሳለሁ። ሴና እድገቷ እየጨመረ ነው። አፏ መኮላተፍ ጀምሯል። እናቴ ጥሩ አጫዋች እንዳገኘች አይቻለሁ። የሴና ነገር አይሆንላትም። እኔም ቢሆን መጽናኛዬ ነች። ልጃችን ማርኮን መንቀሳቀስም ሆነ እንደ ልጅ መቦረቅ ሲጀምር 1 ዓመት ሊሞላው 1 ቀን ቀረው። አሜንም 3 ዓመቱ ከአንድ ወር በኋላ ስለሚያከብር አብረን እናከብርላችኋለን የሚል ሀሳብ ተነስቶ በጥሩ ሁኔታ ታስቦበት ጥሩ መጠነኛ ድግስ ተዘጋጀ። የብሩኬ እናት ግልጽ የሆነ የማዳላት ነገር ከጀመረች ሰነባብታለች። ለማርኮንም ሆነ ለሴና ጥሩ ነገር አታሳያቸውም። በእርግጥ ማርኮን ሕፃን ነው፣ ጥላቸው አይገባውም። ሴናዬ ግን ትንሽ ታኮርፋለች። ልደቱ አልፎ ጊዜን እየወለደ ማርኮንም ጤናው እየባሰበት መጣ። ሁሌ ሐኪም ቤት ሆነ። ብሩኬም እንደ ልጁ ከጎኑ የማይለየው አሜንን ነው። ለማርኮን ብዙም ግድ አይሰጠውም። የእናቱ ሀሳብ በመጠኑም ቢሆን መተግበር ጀምሯል። ከልጄ ጋር መንከራተት የኔ ብቻ ኃላፊነት ነበረ። ከብሩኬ ጋር ማውራት እንኳን አልቻለም። እናቱ ፊቷ ጥሩ አይደለም። አንዴ ከብሩኬ ጋር ሲጨቃጨቁ ሰማሁ። ቆይ እኔ የምለው እሷ ነሽ ነው እንደሚስት ቤቱን መላ የምትለው? ይሄ በሽተኛ እርግማን የሆነ ልጅ ይዛ እሹሩሩ ማለት ብቻ ሄዲያ። እማዬ ልጁ እኮ የኔም ነው ብሌን ብቻዋን ጠፍጠፋ አልሰራችም። ያንተ መሆኑን አልካድኩም። እሷ እርግማን ባይኖርባት ልጁ እንዲህ ባልሆነ። እማዬ ቆይ አሁን ምን ይሁን? ብሌን ሚስቴ፣ ማርኮ ልጄ ነው። አያት አርገኝ ብለሻል ነበር፣ ይሆነሻል። አሁን ምን ይሁን? ከፈጣሪ ጋር ልጣላ? ለምን ልበል? አልወጣኝም። ኩነኔ አትክተተኝ። ፈጣሪ ባርካት። አሜንን የመሰለ ጀግና ቁርጥ አባቱ ልጅ አስታቅፈኛለች። እስቲ አሁን ማን ይሞት? አሜን ባይኖር ልጅ አለኝ ልትል ነበር? ለሶስ በሽተኛ ልጅህን ልጅ ላይ ልትል ነው? ወደዛ። እኔ የልጄ ልጅም ሆነ የኔ ማረፊያ አሜንዬ ነው። እማዬ ልጆቼ ለኔ እኩል ናቸው። ይኸውልሽ ሄቨን በቅርቡ መታ ተወስዷለች። ያኔ ምን ይወጥሻል አላት። ሰማለህ? እናቱ ልጁን አትወስደውም። ማንንም ማስጠግታ ታኖራለ እንዴ? እዚህ ትኖራለች። ጨረስኩኝ አለች። እማዬ በይ ይሄ ነገርሽን ብሌን እንዳሰማ። ሆሆ ደህና ባይ። ይገርማል። የዚህ ያክል የብሩክ እናት የጠላችኝ አልመሰለኝም። ቢሆንም ብሩኬ ከነ ፍቅሩ አለ። በቂ ነው። ብሩኬ እኔም በማግባትህ ግን ደስተኛ ነህ ስል ጠየቅኩት። ምን አይነት ጥያቄ ነው እናቴ? አፈቅርሻለሁ እኮ ተጠራጠርሽ እንዴ አለኝ። አይ የኔ ጥፋት የቱ ጋ ነው? የቱ ጋ እንደሆነም ግራ ገባኝ። ቤታችን ሰላም የለውም። እዛ ላይ ልጃችን ጤናው እየባሰ ነው። ብሩኬ አሜንን ወደዋለሁ፣ ግን አባቱን ከወንድሙ እያራቀ ነው። ተሳሳትኩኝ አልኩት። የኔ እናት አላጠፋሽም። ልጃችንን ውጭ እንዲታከም እናደርገዋለን። አሁን ላይ ከኔ በላይ እናቱ ታስፈልገዋለች። ለዛ ነው ሁለታችሁንም በማንም አልተካችሁምሽ። ተቃቅፈን የራሳችን ሀሳብ ነጎደን። ማን ቀድሞ እንደተኛ ሳናቅ በዛው እንቅልፍ ወሰደን። ሕክምናውን ውጭ ለመሞከር ከሐኪሞች ጋር ተነጋግረን ጥሩ ሆስፒታል የሚገኝበት ሀገር ተፈልጎ ለኔና ለልጄ ፕሮሰሱ ተጀመረ። በዚህ መሀል ሰናይት ሴናን ልትወስድ መጣች እና ልጄን ያልሽው ሰናይት? አዎ ምትክል ናት። አሁን ጥሩ ሁኔታ ላይ ነኝ። ልጄን ወስጄ ላሳድጋት። እንደው ስለፈጠረሽ ሴና የኔ ማረፊያ ናት። አጫዋች ናት። ትውሰጂብኝ። አሁን እኮ ተሳሰለች። ያት እስኪ ሰናይት ይኸውልሽ፣ በሳቱ ጥለሻት ነው የሄድሽው። ስጭን አላለሽ? እቃ ትመስልሻለች። በፈለግሽ ሰዓት ጥለሽ ደግሞ ተመልሰሽ የምታነሻት የኛ ልጅ ነች። አንሰጥም። ጥሩ ልጄን አሳድጋችኋታል፣ ግን እኔ እናቷ ስለሆንኩኝ በህግ ወስዳታለሁ አለች። ምትክ ታያት ትውሰዳት። ልጄን አላሳቀቃትም። ህግ ፊት ቆማ ስትግድ ማየት አልችልም። እቋን ሰብስቡና ስጧት፣ ውሰጃት። እማ በቀላሉ አንሰጣትም፣ አይሆንም አልኩኝ በንዴት። ታያልኩኝ ምትክ፣ የሰው ልጅ እንሰጣለን። ቤቷ ነው። በፈለገሽ ቀን ይዛት ትምጣ።
እቀበላታለሁ። አንቺም እኮ እናቷ ነሽ። አመሰግናለሁ የምትክ እናት። አንዳንዴ ያመጣታለሁ። ይሁን ግን አደራሽን ሰናይት ሴናን እንዳትጎዳት። ከቸገረሽ አምጫት፣ የኛም ልጅ ናት። አደራ አንዳንዴ ማምጫት። ሁሉንም የሴናን ዕቃ ሰብስበን ሰጠናት። ፈተናችን ገና የጀመረ መሰለኝ። ከልቤ ተንሰፍስፌ ያለቀስኩኝ። እናቴ ጉዳቷን ቻል አድርጋ እኔን ተቆጣችኝ። በቃ ሆዴ ባርባር አለው። ሴናዬ መጽናኛዬ ነበረች፣ ግን እሷም እናት ወሰደቻት። ፕሮሰሱ አልቆ ከማርኮን ጋር ለሕክምና ወደ ጀርመን ዛሬ ማታም በራለን። እናቴን ለብሩኬና ለቤቲ አደራ ብያለሁ። ቤቲና ግሩምም ግንኙነታቸው አድጎ ቀለበት አድርጎላታል። ደስተኛ ነች። አሁን ላይ ለማዬ ከቤቲ ውጭ አጫዋት የላትም። ሴናም ጥላት ሄዳለች። የልጅ ልጇም ጤነኛ አይደለም። ቢሆንም እናቴ በጣም ጠንካራና መስገኝ ነች። እኔም ብርታቴ፣ አጽናኛዬ፣ መከታዬ ነች። እማ ሰላቅ አሳዝኜሽ ይሆናል፣ ብቻ ማይቀርበኝ። ለማርኮኒም ጸልይልኝ ጤነኛ እንዲሆንም አደራሽን። ምነው ምትኬ፣ እኔ እናትሽ አይደለሁ? እንኳን ባንቺ በማንም አልቀየምም። ደግሞ ፈጣሪ ለሁሉም ምክንያት አለው። መፈተንሽን አትጥዩ የኔ ልጅ። ብቻ የመቋቋምበትን አቅም ስጠኝ በይው። በዘጋጀልሽ ክብር ላይ በቃ ሲያስብ ነው የሚፈትንሽ። ካልሆነማ መከራን ካላየሽ የተሰጠሽን አታመሰግኝም፣ አትንከባከሪ። ስለዚህ በፈተና የሚጸና የተባረከ ነው የሌለ ይባረክሽ አስቦ ይሆናል። አይዞሽ ልጄ አለችኝ። እሺማ፣ እሺ ብሩኬ። ወይ እናቴ፣ ፍቅራችንን አደራ። እስክመለስ ራስህንም ቤታችንን እንጠብቅ። እወድሃለሁ። ዝም ብሎ አቅፎኝ ግንባሬን ሳመኝ። ተይዘን ወደ ኤርፖርት ገባን። ጉዞ ወደ ጀርመን። ፕሌን ከሀገር ቤት ከወጣች ከ4 ቀን በኋላ ፌቨን አሜንን ልትወስድ ተመለሰች። የብሩክ እናት ባሳዩት እምቢታ ፌቨንና ብሩክ ቢቃወሙ እናትየው እምቢ ስላሉ ፌቨን እዚሁ እንድትቆይ ተደረገ። ግን ብሩክ አንድ ቅድመ ሁኔታ አስቀምጦ ነበር። ይኸውልሽማ፣ ፕሌን እስክትመለስና ቤት እስካዘጋጅላት ነው የሚቆዩት። እዚህ እስከ መጨረሻው በፍጹም አይኖርም። ልጅ አሜንን አልጥለውም፣ ግን ፌቨን አብራን አትኖርም አለ። እሺ አሉ። መቼም ያቺ እርጉም ከነ ልጇ መች እንደምትመለስ ማን ያውቃል? አንድ ክፍል ለፌቨን ተሰጣት። በቃ በአጭር ጊዜ ከእናቱ ጋር ጥሩ ወዳጅ ሆነች። በብሩክ እናት ግፊት ብሩክን እንድታማልል አስበውበት ሴራ መጠንሰስ ጀመሩ። ብሩክ ሊረታ አልቻለም እንጂ አብዛኛውን ጊዜ ብሌን እናት ቤት፣ ከዛም ሲያልፍ ጓደኞቹ ጋር ሆነ ውሎና ዳሩ። ለብሌንና ስለ ፌቨን መምጣትና ቤት መግባት ነግሯቸው ለብሌን ግን መንገር እንደሌለባቸው አሳስቦ ነበረ። ጀርመን ጥሩ ሕክምና እያገኘ ነው። ዶክተሮቹ ተስፋ እንዳለው ነግረውኛል። ልጄ እንደሚድን ሙሉ እምነት አለኝ። ከመጣን ሳምንት ሆነ። ከብሩኬ ጋር በስካይፕ እናወራለን። እማዬንም አናገራታለሁ። በሚቀጥለው ሳምንት ቀዶ ጥገና ይኖረዋል። ከዛ 2 ሳምንት ተጨማሪ ቆይተን እንደምንመጣ ነግረውናል። በዚህ ሁሉ ብሩኬ ናፍቆኛል። በየቀኑ ሆረዋለሁ። ቢሆንም ግን ናፍቆቱ አልወጣልኝም። ደግሞ ሰሞኑን እያቅለሸለሸኝ እየደከመኝ ነው። ድካሙ ከአቅሜ በላይ ሆኖብኝ፣ ብቻ ፈጣሪ ይርዳኝ። ብሩክ ለፌቨን ጥሩ ቤት ሊገዛላት አስቧል። ግን ብሌንን ሳያማክር ምንም ሊያደርግ አልፈለገም። የእናቱ ከፌቨን ጋር እንዲህ ግፊት ማድረጋቸው ግልጽ የወጣ ሆነ። ብሩክ ግን ብሌንን ብቻ ያስባል፣ ያልማል። ብሩክ የቱ ጋር ስህተት እንደሰራ በገባው ብሌንና እሱ የሆነ ስህተት እንደሰሩ እየተሰማው ነው። ግን የማንኛቸው በደል አሁን እያስከፈላቸው እንዳለ አልገባውም። ብቻ ይህ ህልም የመሰለ ህይወት አብቅቶ ከብሌን ጋር ወዳለማው የፍቅር ህይወት መመለስ ይፈልጋል። ሁሉም ነገር ድንገት ቢጠፋና ከእንቅልፉ ሲነቃ እንደ በፊቱ ሁሉም ነገር የደስታ በሆነ ብሎ ያስባል። ግን መቼ? ይህንን አያውቅም። እንዴት እሱንም አያውቅም። ብቻ ተስፋ ያደርጋል። ሚስ ብሌን፣ ሚስ ብሌን፣ ሚስ ብሌን፣ ወይዘሮ ብሌን፣ ወይዘሮ ብሌን፣ ወይዘሮ ብሌን። ሶሪ ዶክተር፣ I don't understand what happened. She suddenly fainted. ይቅርታ ዶክተር፣ ምን እንደተፈጠረ አልገባኝም። ድንገት ነው ራሷን የሳተችው። ኦኬ, I think we should investigate. It will be exhausting. እሺ፣ ምርመራ እናደርግላት። ይመስለኛል ድካሙ ይሆናል። ራሴን ካወቅኩና ከነቃው በኋላ ነርሷ አጠገቤ መጣ። ሄሎ ሚስ ብሌን፣ how are you feeling now? ሰላም ወይዘሮ ብሌን፣ አሁን እንዴት ነው ስሜትሽ? አለችኝ። I'm fine. I just feel tired. What's the matter? ደህና ነኝ። ድካም ብቻ ነው የሚሰማኝ። ግን ምን ተፈጥሮ ነው አልኳት። You have lost yourself, but you and your son are safe.
ራሽን ስተሽ ነበረ ግን አንቺም ልጅሽም ደህና ናችሁ አለችኝ። My son was sick like me. What happened? ልጄ እንደኔ ታሞ ነበር እንዴ? ምን ሆኖ ነው? I'm telling you Miss Plain, the baby in your womb. ተረጋጊው ዘይሮ ፕሌን። በማህፀንሽ ውስጥ ያለውን ልጅ እያልኩሽ ነው ያለሁት። I don't understand. Why? ምን አልገባኝም። You are 4 weeks pregnant. እርጉዝ ነሽ። የራስ ሳምንት ጽንስ በማህፀንሽ አለ አለችኝ። What? Pregnancy? Do I mean? Thank you. እኔ የምር እርግዝና ማለቴ እሺ አመሰግናለሁ። ፈጣሪ ድጋሚ ልጅ ሊሰጠን ነው። ብሩኬንም እኔንም በልጅ ሊክሰን ነው። የኔ ምስራች ለብሩኬም ለእናቴም መንገር አለብኝ። የኔ ፍቅር እንዴት ነህ? ደህና ነኝ እናቴ። ማርኮኔ ደህና ነው? ናፍቃችሁኛል እኮ። ደህና ነው። እኛም ናፍቀኸናል የኔ ፍቅር። አንድ ነገር ልነግርህ ነው። ደስ ይበልህ አይበልህ አላውቅም። ለእኔ ግን ደስታን ሰጥቶኛል። ምንድነው እናቴ? አንቺን አስደስቶ እኔን የሚያስከፋ እስቲ ንገሪኝ አለኝ። ማርኮኔ ታናሽ እህት ሊያገኝ ነው ስለው ማለት ብሌኒ የምን እህት? እሺ በቃ ነፍሰ ጡር ነኝ፣ አርግሻለሁ። ዛሬ ነው ራሴን ስቼ ስነቃ ዶክተሮች የነገሩኝ። ምን ደስ ይላል እኮ እናት። ግን ብቻ እዛ ብቻሽን እኮ ነሽ። ራስሽን ጠብቂልኝ፣ ልጆቼን ደግሞ ሳሚልኝ። ብሩኬ ደስተኛ ነው፣ ግን ብዙም ደስታውን አላሳየም። የፈራ ይመስላል። ሕክምናው በቅርቡ አልቆ እንመለሳለን። የዛኔ ነገራቶች ይስተካከላሉ። ቤቲና ግሮ በፍቅራቸው ደስተኛ ናቸው። ቤተሰቡ አስተዋውቃታል። የብሌን እናት እንደ እናቷ ወስዳ አስተዋውቃለች። የቤተሰቡ ቤት ውስጥ ለብቻው ቤት ተከራይቶ እቃ ማብራት ማሟላት ጀምረዋል። በቅርቡ እንደሚጋቡ ወስነዋል። ግሩም ትንሽ ይቀናል። ከዛ ውጪ ጥሩ ባህሪ ነው ያለው። የብሩክ ድርጅት ውስጥ ማርኬቲንግ ማናጀር ሆኖ ነው የሚሰራው። ለቤቲም ሆነ ላለፈ ታሪኳ ያለው አመለካከት የተስተካከለ ነው። ጥሩ የሚባል ሰው ነው። አብዛኛውን ጊዜ አብረው ነው የሚያሳልፉት። ቤቲ ስለ ብሌን ሁሌም እንዳሰበች እንደ ጸለየች ናት። ብሩክ ዛሬ ለራት ቤት አትመጣም? አልመጣም። ምነው ፌቨን ፈለግሽ? አለ ኮስተር ብሎ። አሜን እየተሳቀቀ ነው። ስላንተ ይጠይቃል። ቤትህን ለኔ ብለህ ለምን ትጠላዋለህ? አለችው። እኔ ቤቴን አልጠላሁት፣ ግን ደግሞ ሚስቴ የሌለችበት መቆየት አልፈልግም። አንቺ ደግሞ በማየ መጥፎ ሀሳብ ተተብትበሻል። ስለዚህ ነው። ግን አሜንን ጧት መጥቼ ይዤ እንደምወጣው ንገሪው። ብሩክ አንዴ ቀና ብለህ እንኳን አታይኝ። ብሌን እኔ ማፈቅረህን ግማሹን አታፈቅረህም። ስላንተ ብዬ እኮ ነበር የወለድኩት። ማስታወሻዬ ፍቅሬ እንዲሆን አስቤ። እሱም በምንም አታውቂ። ከዚህ በኋላ የሚስቴን ስም ስታነሺ እንዳልሰማሽ፣ ቦታሽን ወቂ አላት። የማርኮን ሕክምና አልቆ ወደ ሀገር ቤት መመለሻችን ወቅት ደረሰ። ማርኮኔ ግን ጤናው ብዙም አልተስተካከለም። 2 ዓመት ሊሞላው ነው። ከቀዶ ጥገናው በኋላ አልፎ አልፎ እጁን ብቻ ያንቀሳቅሳል። ከዚህ ውጪ ግን ሙሉ አካሉ ፓራላይዝድ እንደሆነ ነው። መናገር አይችልም። ብሩኬ ዛሬ ማታ በረራልኝ ልመጣ ነው ስለው እሺ እናቴ ናፍቀሽኛል። ማርኮን እንዴት ነው ተሻለው አለኝ። ብሩኬ ደህና ነው ፈጣሪ ይመስገን ለውጥ አለው ስለው እሺ እናት በቃ ኤርፖርት ስትገቢ ደውይልኝ፣ እዛው ጠብቅሻለሁ። እሺ እወድሃለሁ፣ ትናፍቀኛለህ። እኔም የኔ እናት ቻው። ስልኩ ተዘጋ። ብሌን ዛሬ ትመጣለች። ስሚኝ ፌቨን፣ ሚስቴ እርጉዝ ነች። በምን ታምር እንድትናደድ አልፈልግም። ስለዚህ ለዛሬ ሩም ይዘሽ ደሪ። ምን እንደ ዕቃ አውጥተህ ልትወረውራት አስበህ ነው ወይስ የልጅህን እናት ወጥተሽ አልጋ ይዘሽ ደሪ ማለት ምን ማለት ነው? ምን ነው ለአንድ ቀን እዚህ ብታድር ያንተ ሚስት አትማማ፣ ደግሞ በሽተኛ ልጅ ለምትወልደው። እማዬ እዚህ ውስጥ አልቃት ትግቢ። ጥሩ፣ እኔም ከፌቨን ጋር አብሬ እወጣለሁ። በል ተነሽ ተኝ። እማዬ ያምሻል? የት ነው ከቤትሽ የምትሄጂው? ፌቨን የት ትሄድ? በላ ንገረኝ። እማማ ተውት፣ ቤት ፈልጋለሁ። መቼም ፈጣሪ ማረፊያ ያሳጣኝም። በፍጹም አይሆንም። እሺ ዛሬ ብሌንን እናቷ ቤት እንድትሄድ አደርጋለሁ። እኔም እዛ ነው ማድረው። ነገ ቤት ፈልጌ ይከራይልሽና ትወጫለሽ። ጨርሻለሁ። እማም ከፈለግሽ ከነገ ጀምሮ አብረሻት መኖር ትችላለሽ። አንድ ቤተ መንግስት አንድ ንግስት ነው መኖር የሚችለው። ለእኔ ንግስቴ ብሌኔ ናት። ይሄ ደግሞ ቤቷ ነው። ብሩክ ብሌን እናት ቤት ሄዶ ከእናቷ ጋር ካወሩ በኋላ ቤቲን ጠርተዋት ሁሉንም ነገሯት። ተሰብስበው ብሌን እናት ቤት መጠበቅ ጀመሩ። ብሩክ ደግሞ ወደ ኤርፖርት ሄደ። የኔ እናት ንፍቅ ብለሽኝ ነበር እኮ። እኔም የኔ ፍቅር። ልጆቼስ? ማርኮኔ ልጅ እናቴ ምን ነው ክስት ብለሻል እኮ።
ራስሽን አልጠበቅሽም አይደል? አይ ድካሙ ነው ብሩኬ፣ ልጆች አስቸጋሪ ናቸው ለዛ ነዋ። ከዛ ተያይዘን ወደ ቤት ማምራት ስንጀምር የኛም ቤት አቅጣጫ ትቶ ወደ እማዬ ቤት መሄድ ሲጀምር ግራ ቢገባኝም ያው መጀመሪያ ሰላም እንበላት ብሎ ይሆናል ብዬ አሰብኩ። ከዛ ግን ቤት ስንገባ ከብሩክ እናት ውጪ ሁሉም እዛ ነበሩ። ግራ ብጋባም እማዬን ሰላም ብዬ ምግብ በልተን ማርኮኒን መድኃኒት ሰጥቼ ካስተኛው በኋላ ስለ ሕክምናውና ስለ ጤና ሁኔታው አንዳንድ ነገር ነገርኳቸው። ቤትና ግሩምን ስለ እቅዳቸው ነገሩን። በቅርቡ ሊጋቡ እንደሆነ አጫወቱን። ከዛ ዳራችን እዚሁ እንደሚሆን የገባኝ ግሩም ተሰናብቶን ሲወጣ ነበር። እማ ለምንድነው ወደ ቤት የማንሄደው? ብሩክ ግሩምን ሊሸኝ ወጥቶ ነበረ። ምን ነው ምትክ፣ ይህስ ቤትሽ አይደል? እሱማ ነው፣ ግን እማማም አልመጡም። አንድ ነገርም አለ። ቤቲ አንቺ ንገሪ። በዚህ መሀል ብሩክ ወደ ውስጥ ገባ። በአይን አወሩ። አሁን ይበልጥ ለማወቅ ጓጓሁ። አንዳችሁ ንገሩኝ እንጂ እማማ ምን ሆኖ? ወይስ እኔና ልጄ ማየት አስጠላችሁ? አይደለም ብሌን ተረጋጊ። እንዲህ ሆነሽ እንዴት እነግርሻለሁ? መጀመሪያ ለመረጋጋት ሞክሪ። ይኸው ተረጋግቻለሁ። በቃ ንገሩኛ። ብሩኬ ምንም አትልም? ይኸውልሽ እናት፣ አንቺ ከሄድሽ ቀን ጀምሮ ቤት ብዙም አልሄድም። እዚህ ማዘር ጋርም ግሩም የተከራየበት ቤትም ሆቴልም ነበር ማድረው። ምን መሰለሽ የአሜን እናት ፌበን እኮ ምን ከሰሰች? ምን ተፈጠረ? አዳምጪው እንጂ ብሌን። ቤቴ ተቆጣችኝ። በአንገቴ እሺታ ምልክት አሳየው። በሄድሽ በ4 ቀንሽ ቤት መታ ነበረ። ከዛ በማዬ ግፊት እኛ ቤት መኖር ጀመረች። ከዛ ብሩኬ ያወራውን ብዙውን አልሰማሁትም። እማዬ መፍሰስ ብቻ ነበር የጀመረው። እኔ ያዘጋጀሁት ቤት ሌላ ሴት ማሰብ አቃተኝ። ምንም ሳልናገር መኝታ ቤት ከልጄ ጋር ገብቼ ግደም አልኩኝ። ብሌንዬ እናቴ እንደሚያስከፋሽ አውቃለሁ እኮ ይቅርታ፣ እኔ ምንም ማድረግ አልቻልኩም። እናቴን ላለማስከፋት ብዬ ነው። እናት አንቺንም ሳላማክር ቤት ልገዛ ወይም ልከራይ አልፈለኩም። ተረጅኛማ። ኧረ እባክሽ ብሩክ፣ እናትህ እንዳይከፉ ብለህ እኔን ፈተህ እሷን አግባብ ይሉ ታገባለህ? ደግሞ እስኪ አስበው፣ እኔ ባቀናሁት ቤት የእሷን ጠረን ስስብ፣ እኔ የገባሁበት ክፍል እሷ ስገባ። ብሩክ ቀናተኛ ሴት አይደለሁም፣ ግን ደግሞ ባሌ ቀድሞ ፍቅረኛው ጋር ያውም የልጁ እናት የሆነች ጋር አንድ ቤት ሲኖር ማሰብ አልፈልግም። ደግሞ ሳላማክርሽ ማለት ምን ማለት ነው? ቤቴ ስታስገባት አማክረኛል? እባክህ አታቆስለኝ፣ በቃ ሂድ አልኩት። የት ልሂድ? አንቺን ከነ ልጆቼ ትቼ የት ልሂድ? ቤቴን ትቼ የት ልሂድ? ንገሪኛ። አላውቅም፣ በቃ ተወኝ። የጠፋሁት ምን እንደሆነ ባላቅም ፈጣሪ እያስከፈለኝ ነው። እባክህን ደክሞኛል፣ አልችልም ከዚህ በላይ ብሩኬ። እንባዬ መፍሰሱን አላቆመም። መጥቶ ከአጠገቤ ቁጭ ብሎ እቅፍ አደረገኝ። ስቅስቅ ብዬ አለቀስኩኝ። በቃ ቃል ሳላውጣ እሱም ሳይናገር በቅፎ ሆኜ ረጅም ደቂቃ አለቀስኩኝ። ከውስጤ እስኪወጣ አልቅሼ ከጨረስኩ በኋላ ብሩኬ ላጣህ አልፈልግም፣ እወድሃለሁ አልኩት። እኔም እወድሻለሁ፣ አታጨኝም እናት፣ ያንቺ ነኝ፣ ያንቺ ብቻ። እምባይን ጠራርጌ ወደ ሳሎን ወጣን። ሰዓቱ በጣም መሽቷል። እማና ቤቲም ወደ የመኝታቸው ሄደዋል። ቀስ ብለን ተመልሰን ከማርኮን አጠገብ ጋደም ማለት ስለ ፌበን ቀጣይ ሁኔታ የተወሰነ ነገር አወራን። ቤት ሊገዛላት እንዳሰበ ነገረኝ። አልተቃወምኩትም። የልጁ እናት ነቻ። የእናቱ ነገር ግን በጣም አሳስቦኛል። ታዲያ ብሩኬን እንዴት ከእናትህ ተለያይ ይለዋለሁ? እናቱ ያኔ እንዳልመረቁኝ አሁን እንዴት ላበሳጫቸው? ግራ ገባኝ። ይህ ጊዜ የሚፈታው ጉዳይ ነው ብለው ዝም ማለቱ ይበጀኛል። ማርኮን 2 ዓመቱን ባከበረ ማግስት በጠና ታመመብን። ሆስፒታል ገባ። እርጉዝ ስለሆንኩኝ ብሩኬ እኩል ነበር የሚያስታምመኝ። 3 ወር እየገባው ነው። ማርኮኔ ግን ህመሙ ባሰበት። ዶክተሮቹ ተስፋ እየቆረጡ መጡ። ከኔ እኩል እማዬና ቤቲ ተመላልሰው እያስታመሙት ነው። የገረመኝ እማማ አንድ ቀን መጥተው ፈጣሪ ማረው አላሉ። ቢከፋኝም በውስጤ ቻል አድርጌ ለብሩኬ ስል ስለሳቸው አላነሳም። ዛሬ ሆስፒታል ከገባ 20 ቀኑ ነው። ግን የዛሬ ህመሙ ይለያል። ዶክተሮቹ በየሰዓቱ እየመጡ ቼክ እያደረጉት ነው። የሆነ ሰዓት ላይ ወይዘሮ ብሌን አቶ ብሩክ የሉ? አለ ዶክተር። ምን ነው አሁን ነው የወጣው? ሁለታችሁንም ፈልጊያችሁ ነው፣ ቢሮ ነው። ብሩኬን ጠርቼ ተያይዘን ገባን። አረፍ በሉ። ምን መሰላችሁ? ህፃን ማርኮን ልቡ መስራት እየደከመች ነው፣ ግፊቱም ጨምሯል። ከዚህ በላይ ተስፋ ባታረጉ። ንግግሩን ሳይጨርስ ከውጭ ነርሷ ጠራችሁ። በጣም ተቻክሎ ማርኮን ክፍል ተራሩጦ ገባ።
ተከትለነው ልንገባ ስንል ነርሷ አከለከለችን። እማዬ በደመ ነፍስ እየረጨው መጠበቅ ጀመርኩ። ከተወሰኑ ደቂቃዎች በኋላ ዶክተር ወጣ። ፊቱ አንዳች ነገር የተሸከመ ይመስላል። ይከብዳል። መናገር እየከበደው የግዱን በጣም አዝናለሁ። የቻለንን አድርገናል፣ ግን ልናተርፈው አልቻልንም። ምን ልጄ ብሌን ዶክተር ብሌንን አይደለም እባክህ። አረ ዶክተር ደም እየፈሰሳት ነው። ነርስ ቶሎ በሉ ይዛችኋት በዚህ በኩል እዚህ ጋር አስተኟት። አቶ ብሩክ ውጭ ጠብቀን እባክህ አለ ዶክተሩ። ዶክተር ሚስቴን አትርፍልኝ፣ ሁለቱንም ማጣት አልችልም እባክህ አለ ብሩክ። ተረጋጋ፣ ያቅማችንን ሁሉ እናደርጋለን ከፈጣሪ ጋር አለው ዶክተሩ። ብሩክ የልጁን ሞት ለእናቱና ለቤቲ ደውሎ ነገራቸው። ቤቲ ቀስ ብላ አረጋግታ ለብሌን እናት እንድትነግራቸው ነገራት። የተፈጠረውን ሁሉ ስትሰማ በስልክ ውስጥ ነበረ ቤቲ ጮኸችው። ዶክተሩ ለብሌን ምርመራ ካደረገ በኋላ ሌላ መርዶ ለብሩክ ጨመረለት። ብሌን እንዳልነቃች በማህፀኗ ያለው ጽንስ በድንጋጤ በወደቀችበት ሰዓት እንደወረደ እየከበደውም እየመረረውም ነገረው። እባክህ ዶክተር ብሌን ይህንን መቋቋም አትችልም። በሆዷ ስለነበረው ልጅ ምንም እንዳትላት እባክህ፣ ትሞትብኛለች። እሷ ደህና ከሆነችልኝ ብዙ ማርኮኖችን መውለድ እንችላለን። ዶክተር ይህንን ብቻ ተባበረኝ፣ መውረዱን እንዳትነግራት እባክህ አለ ብሩክ። ዶክተሩ የሙያ ስነ ምግባሪ ባይፈቅድም ግን ወይዘሮ ብሌን ባለችበት ሁኔታ አንጻር እሺ ለማለት እገደዳለሁ፣ ግን ሳይቆይ በጊዜ ያሳውቋት አለ። በጣም አመሰግናለሁ ዶክተር። ቤቲና የብሌን እናት ሲመጡ ያለውን ነገራቸው፣ ግን ሚስጥር መሆኑን አሳሰባቸው። ቤቲ የብሩክ ጥንካሬ እጅግ ደነቃት። በዛ ሁሉ ሀዘን መሃል ስለሚያፈቅራት ሚስቱ ይጨነቃል። ቤተሰብ ሁሉ መሪር ሀዘን ላይ ቢሆንም የብሩክ ግን የከበደ ሀዘን ነው። አቶ ብሩክ ወይዘሮ ብሌን ነቅታለች፣ አንተን እየፈለገች ነው ተባለ። ብሌኒ እናቴ ነቃሽ? እንዴት ነሽ አላት። ብሩኬ የበኩር ልጄን እኮ አጣሁት። ማርኮኒን ጥየው የት ልሂድ? እንዴት ልሆን ነው ብሩኬ? ያለኔ እኮ አይተኛም። ልጄ እኮ ይህንን ጠረን የለመደው። ብሩኬ ልጃችንን ተመለስ በለው። ብሩኬ መልሰው። እናቴ ተረጋጊ እባክሽማ፣ አንቺ ተረጋጊ። ከፈጣሪ አንጣላት ተይማ። በቃ ብሩኬ ተጨነቀብኝ። ራሴን እንደምንም አረጋግቼ ወደ ልጄ ሄድኩኝ። ምን ያደርጋል ትንሹ ማርኮኒ የለም፣ እስትንፋሱ ቆሟል፣ ወደማይቀረው ዓለም ሄዷል። ልጄን አጣሁት። የተንከራተትኩበትን ልጅ አጣሁት። በሬሳ ሳጥን ተደርጎ ወደ ቤት ሄድን። ልክ ቤት ስገባ እናቴን አየኋት። ራሴን መቆጣጠር አቃተኝ። እናቴ አንገት ላይ ተጠምጥሜ ማልቀስ መጮህ ጀመርኩኝ። ከስሬ ሁሉም ማልቀስ ጀመረ። እናቴ የበኩር ልጄ፣ እማ የልጅነቴ እናቴ ተመለስ በይው። እማ የተንከራተትኩበት ጥሎኝ ሄደ እኮ። እማ ተመለስ በሉልኝ። እማ ብቻዬን ጥሎኝ ሄደ። እማ መልሽልኝ። ቤትዬ ጥሩልኝ። አልቅሼ ድምፄ ተዘጋ፣ አቅሜም ደከመ። የብሩኬ እናት መታ የማይመስል ለቅሶ ማልቀስ ስትጀምር ውስጤ መቀበል አቃተው። እማማ ባኮትን አሁን እንኳን የተውኝ፣ በቁስሌ ላይ እንጨት አይስደዱብኝ። ብሩኬ እናትህን አንድ በላቸው፣ አያሳብዱኝ። ቢያንስ ሀዘኔን በቅጡ ልዘንበት። እማ ነይ እንዴ እናውራ። ተይዘው ከገቡ በኋላ ምን እንዳወሩ አላውቅም። ተመልሰው መጡ። የቀብሩም ሰዓት ሁሉም ነገር ተገለባበጠብኝ። ብነሳ ብፈርጥ ማርኮን እውነትም ተከትሎ ወደ ሞት አመራ። ከኔ ሞት በልቶበት እናቱን ጥሎ ሞትን ተከተለ። ማርኮኔ ከኛ ከተለየ 12 ቀን አለፈ። ሀዘኑም ከሁሉ ውስጥ ተረሳ። ከኔና ከአባቱ ውስጥ ግን የማይጠፋ እሳት ሆኖ ተዳፍኖ ቁጭ ብሏል። በሀዘኑ ሰዓት ፌቨንም ቤተኛ ሆናለች። ከቤቲ ጋር ተቀራርበዋል። እናም ብሩኬን እንደረሳቸው ያንን በእናቱ ግፊት እንደሆነ አጫታታለች። እኔ ግን አላመንኳትም። ግን ይሁን ብዬ ችዬ ዝም ብያለሁ። ቀንን ሲተካ ባልፈልግም ህይወት ነገሮችን ችዬ እንድረሳ አደረገችኝ። በማህፀን ያለውን ልጅ መንከባከብ እንዳለብኝ ያወቅኩኝ። ከዛ ክትትል መጀመር እንዳለብኝ ወስዬ ለብሩኬ ልነግረው አሰብ። ብሩኬ ማርኮኔን ሊተካ አስቦ ፈጣሪ ልጅ ሰጥቶናል እና ፍቅር ነከቼ ካፕ ልጀምር። ውስጤም ዝም ብሏል እኮ መታየት አለብኝ አይመስልም? ብሩኬ ዝም አለ። መልስ አልሰጠኝም። ጨነቀኝ። ብሩኬ ምን ነው ስል ጠየቅኩት። ምንም በቃ ነገ በደንብ እናወራለን
ደግሞ ሸለ እንተኛ አለኝ። አልፈልግም እምቢ። ምን ተፈጠረ ንገረኝ። እማ አታስጨንቅኝ እባክሽ ንገረኝ እምቢ። እሺ ተረጋጊ። ምን መሰለሽ? ክፍል 7 ይቀጥላል።